የውጭ ስፖርት ነው። እነዚህ አሁን አስተያየት የሚሰጡ ወገኖች በአብዛኛው የውጭ 90% የውጭ ስፖርት ነው የሚሰሩት። በግል ህይወታቸው ላይ ግን ህይወታቸውን የቀየሩት ግን በሀገር ውስጥ ስፖርት ነው። ብሔራዊ ቡድን ሊሸነፍ ይችላል ብለው መናገራቸው አይደለም ስህተት። እድምታው ግን ምንድነው ለመናገር የፈለጉት? ያስቻለው ታመንም ፎቶ ለጠፈና ይሄ ፎቶ በጣም እያነጋገረ ነው አለ። አላዋቂነቱን በጣም የሚያሳይ ሁሉ ጊዜ ገንዘብ ብቻ እየደመራችሁ አስተያየት አትስጡ። ሁሉ ጊዜ መለኪያው የሁሉም ሰው ተነስቶ ጋዜጠኛውም ገንዘብ ብቻውን ትርጉም የለው። ተርጉመ እየሰራ የሀገር ውስጡንም ስፖርት ከሰራው ላይ ተርጉመ እያቀረብ አንተ መፍትሄ አቅራቢ እንዴት ልትሆን ትችላለህ? ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን፣ የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬ ብስራት ሀተታ ፕሮግራማችን በኢትዮጵያ ብሔራዊ ቡድን ቅሬታና ተቃውሞ ዙሪያ እንዲሁም ደግሞ በናንጂንግ በተሳተፈ ኢትዮጵያ አትሌቲክስ ቡድን ላይ የምንለው ነገር ይኖራል። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ነው? ሁሉ ሰላም አለሁ። ዛሬ አትሌቲክስ በብሔራዊ ቡድን ሁለቱንም አንድ ላይ ሚክስ አድርገን ዛሬ ያለፉት ቅዳሜና እሁድ እንግዲህ በዓለም አቀፍም በአህጉር አቀፍም ውድድር ላይ ነበረ የቆየ ነውና እሱን ለመምሰል ያህል እንግዲህ ሁለታችን በአትሌቲክሱ በእግር ኳሱ መተናል። ያው ድብልቅ ስሜቶች ነበሩ። እንግዲህ በእግር ኳሱ ትንሽ የተከፋን ይመስላል፣ ደግሞ በአትሌቲክሱ ጥሩ ነገር ያገኘን ይመስላል። እንግዲህ በእነዛ ጉዳዮች ላይ ቆይታ የምናደርግ ይሆናል። በኢትዮጵያ እግር ኳስ ብሔራዊ ቡድን ዙሪያ ላይ እየተሰነዘሩ ያሉ ትችቶች፣ ተቃውሞዎች አሉ። እነሱን ምንዳሰስ ይሆናል። ከዛ በተጨማሪ እንግዲህ በቻይና ናንጂንግ በተሳተፈው የኢትዮጵያ አትሌቲክስ ቡድን በዓለም የቤት ውስጥ ሻምፒዮና ላይ በተሳተፈው የኢትዮጵያ አትሌቲክስ ቡድን ላይ አንዳንድ ነገሮችን እንላለን። እንግዲህ የኢትዮጵያ አትሌቲክስ ብሔራዊ ቡድን በቻይና ናንጂንግ የአትሌቲክስ የቤት ውስጥ ሻምፒዮና ላይ በተሳተፈው እንግዲህ በዓለም 3ኛ በአፍሪካ 1ኛ ሆኖ አጠናቋል። በዚህ ውጤት ዙሪያ አንዳንድ የምንላቸው ነገሮች ይኖራሉ። እንግዲህ ከዚህ በፊት የነበረው ውጤታችን ምን ይመስላል የሚለውን ነገር እንዳስሳለን። ከዛም በተያያዘ እንግዲህ የሚነሱ ጉዳዮች አሉ። በተለይ ደግሞ በ800 ሜትር ጽጌ ድጉማ ላይ የሚነሱ ሀሳቦች አሉ። ምናልባት በትልቁ የጠበቅናት አትሌት ናት። በ800 ሜትር እንግዲህ ከቅርብ ጊዜያት ወዲህ እያሳየችው ያለው አቋም ጥሩ ነበር። ብዙ ጠብቀናት ግን እንግዲህ 6ኛ ሆና ነው ያጠናቀቀችው። ከዛ አንፃር ምንድነው የሚለውን ነገር ምን ዳሰስ ይሆናል መሌ? እንግዲህ ኢትዮጵያ በዓለም አትሌቲክስ ሻምፒዮና የቤት ውስጥ ውድድር ላይ ጥሩ ሊባል የሚችል ውጤት አስመዝግባለች። እንግዲህ ኢትዮጵያ በዚህ ውድድር ላይ ትልቁን ውጤት ያስመዘገበችው ሰርቢያ ላይ ተደርጎ በነበረው የዓለም የቤት ውስጥ ሻምፒዮና ውድድር ላይ ነበር። እዛ ላይ እንግዲህ ኢትዮጵያ ከዓለም 1ኛ በመሆን ማሸነፍ ችላ ነበርና በወቅቱም 9 ያህል ሜዳሊያዎችን ኢትዮጵያ ማግኘት ችላለች። 4 የወርቅ ሜዳሊያዎችንም በዛ ውድድር ላይ ማስመዝገብ ችላለች። ከዛ በኋላ ባሉ ውድድሮች ላይ 4 ያገኘችበት አጋጣሚ ያለ፣ ነገር ግን የዛን ያህል ውጤት ግን ማስመዝገብ አልቻልንም። እንደ አትሌቲክስ በዘንድሮ ውድድር ላይ እንግዲህ ከዚህ በላይ ወርቆች ጠብቀን ነበረ። ነገር ግን ያም ቢሆን ግን በባዶ አልወጣንም። 2 ወርቆችን አግኝተናል። 3ኛ ደረጃም ሆነን አጠናቀናል። ከዓለም 3ኛ ደረጃ ከአፍሪካ ደግሞ 1ኛ መሆን የቻልንበትና ትንሽ ውጤት ነው ሊባል የሚችል አይደለም፣ ትልቅ ውጤት ነው። እንግዲህ ኢትዮጵያ ወንዶች ወይም አጠቃላይ አትሌቲክስ ቡድኑ ማክሰኞ ዕለት ወይም ነገ አዲስ አበባ ይገባል። ሲገባ እንግዲህ አቀባበል ይደረግለታል። ሽልማቶችም እንደተዘጋጁለት መረጃዎች እየወጡ ይገኛሉ። ዞሮ ግን አሁን በዛሬው ፕሮግራማችን ግን በዋናነት ትኩረት አድርገን የምናነሳው ግን የአትሌት ጽጌ ድጉማ ውጤትን የተመለከተ ይሆናል። አትሌት ጽጌ ድጉማ እንግዲህ ከቅርብ ጊዜ ወዲህ ኢትዮጵያ በተለይ በ800 ሜትር ታስጠራለች ተብላ ተስፋ የተጣለባት ትልቅ አትሌት ነችና ነገር ግን በዚህ ውድድር ላይ ግን ባልተጠበቀ ሁኔታ የመጨረሻውን 6ኛ ደረጃ ይዛን ያጠናቀቀችውና ዓለም በዚህ ጉዳይ እየተነጋገረበት ይገኛል። እንዴት 6ኛ ልትወጣ ቻለች የሚለው ጉዳይ እጅግ በጣም አነጋጋሪ ጉዳይ ነው። ለኛም ለኢትዮጵያውያንም በጣም የሚያሳስበን ጉዳይ ይሄ ጉዳይ ነውና እቺ ልጅ እንግዲህ በዚህ ውድድር ላይ ታሪክ መስራት ከጀመረች ገና 1 ዓመቷ ነው። እንግዲህ ዛሬ ዓመት ላይ ግላስኮ ላይ ነው እንግዲህ በዓለም
አደባባይ ላይ ጎልታ መውጣት የቻለችው አንደኛ የወጣችበት ውድድር ነው። በዚህ ውድድር ላይም ያንን ውጤት ትደግማለች ተብሎ ነበረ። በማጣሪያ ውድድር ላይ ያንን አስመልክታ ነበረ። ነገር ግን በፍጻሜ ውድድር ላይ ግን ፍጹም ባልተጠበቀ ሁኔታ 6ኛ ደረጃ ይዛን የመጨረሻውን ደረጃ ይዛ አጠናቃለች። ለምን የሚለው ጉዳይ እኛም በዛሬው ፕሮግራማችን በሰፊው የምንዳስሰው ይሆናል። ለጽጌ ድጉማ 6ኛ መውጣት ተጠያቂውስ ማን ነው? አትሌቷ፣ ማናጀሯ ወይስ አሰልጣኟ? ይህንን በዛሬ ፕሮግራማችን የምንዳስስ ይሆናል። ወደ ኢትዮጵያ ብሔራዊ ቡድን ስንመለስ የኢትዮጵያ ብሔራዊ ቡድን እንግዲህ በግብጻቸው 2-0 በሆነ ውጤት ተሸንፏል። እንደ ሽንፈት መቀበል ተገቢ ነው አይደለም የሚለውም ያነጋግር ቢሆንም ያው ብዙዎች ውጤቱን እንዳልተቀበሉ አስተያየት እየሰጡ ይገኛሉ። የተወሰኑት ደግሞ ጥሩ ውጤት ነው የሚሉ አሉ። የኛ ምልከታ ደግሞ በዚህ ፕሮግራም ላይ የምናስመለክት ይሆናል። በግብጽ ብሔራዊ ቡድን መሸነፋችን ምንድን ነው የሚያመጣው እንድምታ የሚለውን እንቃኛለን። ከምንም በላይ ግን ደግሞ ከጨዋታው ጋር ተያይዞ ከጨዋታው በፊትም ከጨዋታው በኋላም በርካታ አሉታዊ የሆኑ አስተያየቶች እየተሰጡ ይገኛሉ። በተለይ ደግሞ ተከላካዩ አስቻለው ታመንን ጋር ተያይዞ እየወጡ ያሉ አሉታዊ የሆኑ መረጃዎች በእግር ኳሳችን ላይ በተጫዋቹ ላይ ምን ሊያስከትል ይችላል፣ ተገቢ ነው አይደለም የሚለውን እንደዚሁ በዛሬው ፕሮግራማችን የምንመለከት ይሆናል ማለት ነው። እንግዲህ በሁለቱ ርዕሰ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። እንግዲህ በኢትዮጵያ ብሔራዊ ቡድን ዙሪያም ከጨዋታ በፊትም ከጨዋታ በኋላም የሚሰጡ አስተያየቶች ነበሩ። እንግዲህ በዘመነ ሶሻል ሚዲያ ነገሮችን መቆጣጠር ትንሽ ያስቸግራል። ሁሉም ሀሳቡን እየተናገረ ነው ያለው። ሲናገርም እንግዲህ በምን ልክ መሆን አለበት የሚለውን ነገር በደንብ ምናይ ነው የሚሆነው። እንግዲህ እንዳልከው ያስቻለውንም ማነሳን ሌሎች ተጫዋቾች ላይ እንግዲህ ብዙ አይነት ነገሮች ሲሰነዘሩ ነበረ። እነዛ ነገሮች ልክ ናቸው ወይ ልክ አይደሉም? እንግዲህ በፕሮግራማችን እየዳሰስ ነው የምንሄድ ነው የሚሆነው። እንግዲህ የመጀመሪያ ቀዳሚ የምናደርገው ግን የኢትዮጵያ አትሌቲክስ የቤት ውስጥ ሻምፒዮና ናንጂንግ ላይ የተሳተፈውን እሱን የሆነ ነገር እንበልና ቀጥታ ወደ ብሔራዊ ቡድኑ እናልፋለን። እንግዲህ ቀደም ሲል እንደገለጽኩልን ኢትዮጵያ 2 ወርቅ 3 ብር አግኝታ በ5 ሜዳሊያ ነው ከዚህ ውድድሩን ያጠናቀቀችውና ይህም እንግዲህ ቀደም ሲል የገለጽነውን ደረጃ በዓለም በአፍሪካ አግኝታለችና እንደ አጠቃላይ ውድድሩ ካደረግነው ዝግጅት ከተሳትፏችን አንጻር መጥፎ ለምትለው ውጤት አይደለም፣ ጥሩ ሊባል የሚችል ውጤት ነው። ምንም እንኳ ከዚህ የበለጠ ውጤት ጠብቀን የነበረ ቢሆንም ምንም የሚካድ ነገር አይደለም። እንግዲህ ጽጌ ድጉማ ወርቅ ታመጣለች፣ በሪውን አረጋዊ ወርቅ ያመጣል የሚል እምነት ነበረን። ነገር ግን እነዚህ ያሉንም 800 ሜትር ላይ ቢያንስ ሜዳሊያ ውስጥ በወንዶችም የምንገባበት ሁኔታ ይኖራል ተብሎ ተጠብቆ ነበረ። እሱም አልሆንም እና እነዚህን ስታይ ውጤቱ ጥሩ ብለ የምትለው ውጤት ነው። መጥፎ ብለ ባትለውም ካለፉት ዓመታት ጋር ተመሳሳይ የሆነ ውጤት ነው ያስመዘገብ ነውና መጥፎ ልትለው የምትችለው አይደለም። ነገር ግን ከዛ በላይ ግን አሁን በጣም እያነጋገረ እያሳሰበ ያለው በዛሬው ፕሮግራማችንም መሸፈን ያለብን ግን የጽጌ ድጉማን ጉዳይ ነው። ጽጌ ድጉማ ቀደም ሲል እንደገለጽኩት እንግዲህ አምና ግላስጎ ላይ ተደርጎ በነበረው የቤት ውስጥ ሻምፒዮና ላይ ነው እንግዲህ በ800 ሜትር የመጀመሪያውን ወርቅ ሜዳሊያ ለኢትዮጵያ ያመጣችው። ኢትዮጵያ በወንዶች እና በሴቶች በ800 ሜትር ብዙ የምትታወቅ አይደለችም። ብዙ ውጤቶች የሉንም። እንግዲህ በወንዶች መሐመድ አማን ነው 800 ሜትር ላይ ወርቅ ማምጣት የቻለ በኢትዮጵያ ታሪክ። በሴቶች ማንም አልነበረም እና ያንን ጽጌ ድጉማ አምና ግላስጎ ላይ ማሳካት ችላ ራሷንም ሀገሯንም በዓለም መድረክ ላይ ማስጠራት ችላ ነበረ። ከዛ አንጻር እንግዲህ ጽጌ ድጉማ በዚህ ውድድር ላይ ትልቋ ተጠባቂ አትሌት የነበረችው እሷ ነበረች። ከዛ በኋላ ባደረገቻቸው ውድድሮች ላይ የተወሰኑ ውድድሮች ላይ ማሸነፍ ችላለች። በመላው አፍሪካ ሻምፒዮና ላይ እዚህ መታ ሌላ ወርቅ ለኢትዮጵያ ማስገኘት ችላ ነበረ። ነገር ግን ጽጌ ከዛ በኋላ ባደረገቻቸው ውድድሮች ላይ ግን ውጤት ያላመጣችባቸው እንዳሁኑ ጎልቶ ባይነገርም ነገር ግን ውጤት ያላመጣችባቸው ውድድሮች ነበሩና ከዛ አንጻር ይመስለኛል አሁን ላይ ውጤታማ መሆን ያልቻለችበት ሁኔታ ተፈጥሯል። ለምን የሚለውን እንግዲህ በውይይት እያዳበርን እንሄዳለን። እንግዲህ የኢትዮጵያ አትሌቲክስ እንግዲህ ሲነሳ በደንብ ህዝቡም የሚጠብቀው ነው። ምክንያቱም አትሌቲክስ የምንታወቅበት ወይም ደግሞ ውጤት ይመጣል ብለን የምናስብበት ነው። ወርቆችን ካልደረደርን ትንሽ ህዝቡም ደስ አይለውም። ሁሉም ሰው በዚህ የሚስማማ ይመስለኛል። ምክንያቱም በደንብ የምንጠብቀው አይነት የውድድር ዘርፍም ስለሆነ የሰራንበትም ስለሆነ የምንታወቅበትም ስለሆነ ከዛ አንጻር
የውጤቱ እንዳልነው የሚያስከፋ ውጤት አይደለም። ግን ከዚህ በላይ ደግሞ ወርቆችን እንዳልከው ጠብቀን ነበረ። በ1500ም በ3000 ሜትርም በወንዶችም በሴቶችም ወርቆችን ጠብቀን ነበረ። እንግዲህ ያ አልተሳካም። ግን የሚያስከፋ ውጤት አይደለም። ጥሩ የሚባል ውጤት ነው የመጣው። እንግዲህ በአፍሪካ አንደኛ በዓለም ሶስተኛ ነው። አጠቃላይ 5 ሜዳሊያዎችን ነው 2 ወርቅ 3 ደግሞ ብር ሜዳሊያዎችን መሰብሰብ ችለናል። እንግዲህ ያው ወደ ጽጌ ድጉማ እንግባና እንዳልከው ጽጌ ድጉማ ከዚህ ቀደም ባሳየችው አቋም በደንብ እንድትጠበቅ አድርጓታል። የዓለም አቀፍ ሚዲያዎችም አንዳንድ ሚዲያዎችን ለማየት እየሞከርኩ ነበርና ይህን ሀሳብ ሲያነሱ ነበር። መጀመሪያ እንደውም ሲጀመር ሩጫው ሲጀመር ይህንን ሀሳብ የሚያስተላልፈው ጋዜጠኛ ሲያወራ ነበረ። በደንብ ትጠበቃለች ጽጌ ድጉማ እያለ ነበርና ፓሪስ ኦሎምፒክ ላይም እንግዲህ የብር ሜዳሊያ እንዳመጣች እናስታውሳለን አይደለም በዛ ሰዓት እና ከዛ አንጻር በብዙ ተጠብቃ ነበረ። ግን ባልተጠበቀ ሁኔታ ውድድሩን እንግዲህ 6ኛ ሆና ማጠናቀቋ ለዚህ ርዕስ እንዲሆን አድርጓል። ከዚህ አንጻር እንግዲህ እንዳልከው ለዚህ ተጠያቂው ማን ነው? ለምንድን ነው ይህንን ብቃቱን አስቀጥላ ያልዘለቀችው? ከአሰልጣኝ ነው ወይስ ከማናጀር ነው? አጠቃላይ ከልኡክ ቡድኑ የሆነ ነገር አለ የሚለውን ነገር በደንብ ሄድበት። አዎ እንግዲህ የጽጌ ድጉማ ጉዳይ በደንብ መነሳት የነበረበት በደንብ መታየት አለበት ብዬ የምለው ፓሪስ ኦሎምፒክ ላይም ቅድመ ግምት የዓለም ሚዲያ ሁሉ የሰጠው ለእሷ ነበር። ታሸንፋለች ተብሎም ተጠብቆ ነበር። ውድድሩንም ፓሪስ ኦሎምፒክ ላይም አየው። ትላንትና ላይ ማየት ከሆነ መጀመሪያ አካባቢ ከፊት ነበረች። ውድድሩ እንደምታሸንፍ እንኳ ትላንትና ጭምር በደንብ የሚያሳዩ ጅማሮች ነበራት። ፓሪስ ላይም ትላንትናም ኒንጂንግ ላይም። ነገር ግን ጽጌ በዛው ሄዳ ግን መቀጠል ሳትችል ቀርታ ፓሪስ ላይ አንደኝነቱን አሳልፋ ሰጥታ 2ኛ ሆነች። አሁን ደግሞ አንደኝነቱን ብቻ ሳይሆን ደረጃ ውስጥም ሳትገባ ቀርታ የመጨረሻውን ደረጃ ይዛን ያጠናቀቀችው ጽጌ ድጉማ። ስለዚህ ይሄ ዝም ብሎ የሚመጣ ነገር አይደለም። ሁል ጊዜ ለነገሮች እኛ ኢትዮጵያውያን የምንሰጠው ዋጋ በጣም ትንሽ ነውና ያ ይመስለኛል ዛሬ ላይ ጽጌን ጭራሽ ከውድድሩ አስወጥቷ 6ኛ ሆና እንድታጠናቅቅ አድርጓታልና ይሄ በጣም ከባድ ጉዳይ ይመስለኛልና ይሄ ለምን ሆነ በሚል የተለያዩ ባለሙያዎችን ለማነጋገር ሞክሬ ነበር። ጽጌ ላይ የሚነሱ በርካታ ጉዳዮች አሉ። አምና ሻምፒዮናውን ስታሸንፍ ጽጌ ራሷን በዓለም አደባባይ አስመሰከረች። ከዛ በኋላ መጣችና እዚህ መላ አፍሪካ ላይ ተሳተፈች። እዛ ላይ ወርቅ መጣች ጽጌ ድጉማ። ከዛ በኋላ ግን በነበሩ ውድድሮች ላይ ግን ጽጌ ድጉማ ውጤት እየከዳት ነበር። ከመላው አፍሪካ ውድድር በኋላ ጽጌ የሄደችው ወደ አሜሪካ ነው። ሎስ አንጀለስ ነው ሄደችው። ሎስ አንጀለስ ላይ ዳይመንድ ሊግ ውድድር ላይ ገባች። እዛ ውድድር ላይ በጥላ ነው የለዩዋቸው። በእርግጥ እዛ ውድድር ላይ ጽጌ እኩል ገብታለች። ነገር ግን በጥላ በፊኒሽንግ ሲታይ ግን ጽጌ 2ኛ እንድትሆን ተደረገ። 2ኛ ወጣች። ከዛ እቺ ልጅ ከዚህ ስትነሳ የሄደችው ያን ውድድር ተወዳድራ ወደ ሀገሯ ልትመለስ ነው። ነገር ግን እዛ ከሄደች በኋላ ግን ማናጀሯ ሌላ ውድድር እንደገና እንድትገባ እዛ ሂገን ላይ እንድትገባ ተደረገ አሜሪካ። ከዛ እዛ ውድድር ላይ ገባችና 8ኛ ወጣች። እሷም መወዳደር አልፈለገችም፣ አሰልጣኟም እንድትወዳደር አልፈለገም። ማናጀሩ ግን ገንዘብ ታርጌት ያደርግ ስለነበረ ወደ ውድድር እንድትገባ መግባት አለባት፣ መወዳደር አለባት። በቃ እዚህ አሸናፊ ነች። ስለዚህ ቀጣዩ ውድድር ደግሞ ከዚህ ይቀላል። ስለዚህ ስለምታሸንፍ ገንዘብ ታገኛለች፣ ትግባ አለ የሚል ነገር ነው መረጃው የደረሰኝ። ስለዚህ እዛ ውድድር ላይ ገባች፣ 8ኛ ወጣች። አሁንም በዚህ አላበቃም ሰው። አሁንም 3ኛ ውድድር በሳምንት በ5 ቀን ልዩነት፣ የመጀመሪያው በ7 ቀን ልዩነት ነው። ከዛ ደግሞ በ5 ቀን ልዩነት ደግሞ እንደገና ሌላ የዳይመንድ ሊግ ውድድር ኦስሎ ላይ እንድትወዳደር ተደረገ። መረጃውን ማንም ስፖርት ቤተሰብ ማየት ይችላል። እና እዛ ላይ ውድድር ላይ ገባችና አሁንም 7ኛ ወጣች። አሁን እዚህ ጋር ቆም ብሎ ማሰብ ያስፈልጋል። እቺ ልጅ ለምንድን ነው እየወረደች እየመጣች ያለችው? አቅሟ ብቃቷ ሲችል ነበር ወይ የሚለው ነገር የፈተሸው ማንም አልነበረም። አሰልጣኙም ለማስቆም አቅም አልነበረው። ልጅቷም ለማስቆም አቅም አልነበራትም። ደከመኝ እያለች ነው። ነገር ግን ውድድር ውስጥ እንድትገባ ተደርጋለች እቺ ልጅ። ስለዚህ በዚህ ሁኔታ እቺ ልጅ አቅሟ እየወረደ መጣ። ከዛ በኋላ ቀጣዩ ውድድር ኦሎምፒክ ነው።
ወደ ኦሎምፒክ ዝግጅት መጣች። በዚህ መሃል እንግዲህ የተፈጠረ አንድ ሌላ ትልቅ ጉዳይ ነበር። ጽጌ ድጉማ አምና ግላስኮ ላይ ሻምፒዮና ስትሆን መሆኗን ተከትሎ የስፖንሰር የናይኪ ጋር ስፖንሰርሺፕ ስምምነት ታደርግ ነበር። በዛ ወቅት ላይ ማናጀሯ የስፖንሰርሺፕ ውል ስምምነት አምጥቶላት ውል ተፈራረመች። እጅ ልጅ የተፈራረመችው ውል እኔ በደረሰኝ መረጃ $80,000 ዓመታዊ ውል ስምምነት ነው። ለ5 ዓመት የሚቆይ 80,000 ብር። እሷም አሰልጣኟም እንደፈረሙ ያውቃሉ። ነገር ግን ከሆኑ ጊዜ በኋላ እንደገና ተመልሶ መጣና ልክ እነዚህ ውድድሮች ላይ እቺ ልጅ ፌል ማድረግ ስትጀምር ውሉ ተቀይሮ መጣና በምን ሆነ በግማሽ ነው ምናምን አንሶ አግሪመንቱ መጣለት። ለምን ብላ ስትል አይ ሰዎቹ ተብሎ የተለያዩ ምክንያቶች ተነገረት። እምቢ ማለት አትችልም። ገና ወጣት ነች። ገንዘብ ያለ አግኝታ አታውቅም። ብዙ ሽልማቶች የላትም። ስለዚህ ይህን ውል ሳትወድ በግድ ፈረመች። እኔ ማናጀሩን ማግኘት ምንችልና በሱ ወገንም ቢነገር በጣም ደስ የሚለኝ ነገር ግን በመሀል የሰማሁት ግን በጣም ጥሩ ያልሆነ ነገር ምንድን ነው? ከዚህ ከሆርሞን ጋር ተያይዞ ጥያቄ ሁሉ አስነስቶባታል። እንደዚህ አይነት ጥያቄዎችም ሊኖሩ ስለሚችሉ መፈረም አለብሽ አይነት ነገር አስገዳጅ የሆነ ነገር ቀርቦባት ልጅቷ በመጨረሻ ያን አግሪመንት ፈረመች። ስለዚህ ይሄን ውል ፈጽማ ወደ ኦሎምፒክ ዝግጅት ገባች። ኦሎምፒክ ዝግጅት ላይ ስትገባ ደግሞ በአብዛኛውን ስትዘጋጅ የነበረችው አምና እዚህ መጥቶ ኢንተርቪው ሰጥቶ ነበር አሰልጣኟ ለእኛ ባልደረባ አለሙ ዋቅጅራ ይባላል። እሱ ነው ሲያዘጋጃት የኑሮ ለዚህ ሁሉ ውጤት ክብር የበቃችው ወደ 800 ሜትር ውድድር ውስጥ እንድትገባ ያደረጋት አለሙ ዋቅጅራ የተባለ የግል አሰልጣኟ ነው። 2 ዓመት ምናምን ያህል ከዚህ አሰልጣኝ ጋር ሰርታለች። ኦሎምፒክ ብሔራዊ ቡድኑ ጋር ዝግጅት ስትገባም የእሷ አሰልጣኝ ተብሎ የቀረበው አለሙ ዋቅጅራ ነው። ነገር ግን እዛ ውስጥ ከገባች በኋላ ዝግጅት ላይ ከደረሰች በኋላ ኦሎምፒክ ዝግጅት ላይ ቀርባ አብዛኛውን ዝግጅት ከዚህ አሰልጣኝ ጋር ስትሰራ ከቆየች በኋላ ምን ተደረገች? ደግሞ እንደገና አሰልጣኝ እንድትቀይር ተደረገ። አሰልጣኝ እንድትቀይር ያደረገው ማን ነው? ተጽዕኖ የፈጠረው ማን ነው? ማናጀሯ ነው። ማናጀሯ እነዛ ቀደም ሲል የገለጽኩልን እነዛ 3 ውድድሮች ላይ ልጅቷ ፌል እያደረገች ስትመጣ ከአሰልጣኙ ጋር ቅሬታና ተቃውሞ ውስጥ ገብተው ስለነበረ ለጠፋ ውጤትም ራሱን ከኃላፊነት ለማሸሽ ሲል ኖ ፐርፎርማንስሽ ወርዷል፣ ፍጥነትሽ ቀንሷል፣ ስለዚህ ይህን ለማሻሻል አሰልጣኝ መቀየር አለብሽ የሚል ግፊት መጣባት። ልጅቷም ገና ወጣት ነች፣ ብዙ ልምድ ያላት አይደለችም። ስለዚህ ወደ ከፍታዋ መመለስ ትፈልጋለች። የቀረበው ምክንያት በወቅቱ ትክክል መስሎ ስለታያት እሷም ያሰልጣኝ ለውጥ ማድረግ አለብኝ አለች። ኦሎምፒክ ሊደርስ 15 ቀን ሲቀር የአሰልጣኝ ለውጥ እንድታደርግ ተደረገ። በአትሌቲክስ ብቻ ሳይሆን በእግር ኳስም አንድ ተጫዋች ወይም ክለብ ስፖርት በባህሪው ሂደት ነው አይደለ? በሂደት የሚገነባ ነገር ነው። ስለዚህ አንድ ተጫዋች ከአንድ ክለብ ወጥቶ ሌላ ክለብ ገብቶ ፐርፎርም ለማድረግ ጊዜ ይፈልጋል። ልክ አትሌቲክስ ላይም ስትመጣ አንድ አትሌት ከአንድ አሰልጣኝ ወጥታ ሌላ አሰልጣኝ ጋር ለመግባት ስትገባ በጣም ጊዜ ትፈልጋለች። ምክንያቱም ብዙ ነገር የሚቀያየሩ ነገሮች አሉ ተብሎ ይታመናል። ይሄ ለጽጌ ድጉማ ለምናምን ሳይሆን ለሁሉም አትሌቶች የሚሰራ ሳይንስ ነው። ከአሰልጣኝ አሰልጣኝ በፊሎሶፊ ይለያያሉ። ስለዚህ የኛው አሰልጣኝ የሚሰጣት ጫና፣ የሚሰጣት አመጋገብ፣ ረፍት አወሳሰዷ፣ ብዙ ነገሯ ይቀያየራል። ስለዚህ ከዚህ ጋር ተያይዞ በዛ ላይ የአትሌቱ ሜንታሊቲ አለ። እንደገና አስበው ጽጌ አሁን ውጤት እያጣች ነው አሰልጣኝ እንድትቀይር እየተደረገ ያለው። ስለዚህ እነዚህ ሁሉ በአትሌት ፐርፎርማንስ ላይ ችግር እንደሚያመጣ ትላንትም ከትላንት ወዲያም ያነጋገርኳቸው
ብዙ አሰልጣኞች ነግረውልኛል፣ አረጋግጠውልኛል። ከባድ ነው አትሌትን በቀይ። ለዚህ ነው እነ ኃይሌ ገብረስላሴ፣ እነ ደራርቱ፣ እነ ቀነኒሳ ብዙዎቹ አብዛኛው የአትሌትነት ዘመናቸውን ከተወሰነ ወይም ከተመረጠ አሰልጣኝ ጋር ረጅም ጊዜ እንዲቆዩ የሚደረገው ባህሪ ለባህሪም መተዋወቅ ስለሚያስፈልግ። አትሌት ጽጌ ድጉማ ግን አሁንም መጨረሻ አካባቢ ኦሎምፒክ ስትሄድ የሚገርም ነገር እሷ ብር አምጥታለች። ብር በማምጣቷ አሰልጣኟ ሽልማት ማግኘት አለበት። ነገር ግን የጽጌ ድጉማ አሰልጣኝ ግን እስካሁን ድረስ እያወዛገበ ስለሆነ ሽልማቱ አልተሰጠም። ማን ነው የጽጌ ድጉማ አሰልጣኝ የሚለው ጉዳይ እስካሁን ሽልማቱ አልተሰጠም። ከዚህ ጋር ተያይዞ አሁን ደግሞ ለዚህ ለቻይና ውድድር ከመሄዷ በፊት ሽምግልና የሚል ነገር ደግሞ ተቋቋመ እና ሽምግልና ተቀመጡ። ሽምግልናው ይቅር ይቅር መባባል አለብን፣ መስማማት አለብን የሚል ነገር ተነስቶ አሰልጣኟ መለየት አለበት። ይህ የሽልማት ገንዘብ ስፖርት ኮሚሽን ጋር ቁጭ ብሏል። ለማን ይሰጥ? ይህንን ተነጋግራችሁ ወስናችሁ አምጡ ተብለዋል። ስለዚህ አሁን ወደዛ ልትሄድ ስትል ደግሞ እቺ ልጅ ውድድር ማግስት ላይ በዚህ ጉዳይ ቁጭ አለች ስብሰባ። ማን ነው አሰልጣኝሽ? በዛ ብዙ ውይይቶች ተደርጎ ነበር። አብዛኞቹ በመግባባት በመስማማት ሄደዋል። ነገር ግን አልተጠናቀቅም። አለሙ ዋቅጅራ ነው አሰልጣኟ ወይስ ማን ነው የሚለው ነገር አልተወሰነም። ነገር ግን በአብዛኛው አለሙ አብሯት ስለሰራ ወደሱ የሚሄድ ነገር በጋራ ደግሞ ወደፊት ሁለቱም አብረው ልጅቷን ሊያሰለጥኑ ሊያስተምሩ የሚችሉበት ሁኔታ ሊፈጠር እንደሚገባ በመሰረተ ሀሳብ ደረጃ መግባባቶች አሉ። ነገር ግን ለልጅቷ ጥያቄ የሆነባት ብዙ ጉዳዮች ተነስተዋል እዛ ላይ። ስለዚህ በዚህ ስሜት ውስጥ ሆና ነው ውድድሩ ላይ የሄደችው። ስለዚህ እዛ ላይ ፌል አድርጋለች እቺ ልጅ። አሁንም እንግዲህ አሰልጣኟ አለ፣ የእሷ ፍላጎት አለ፣ የማናጀሩ ፍላጎት አለ። ብዙ ጊዜ በኢትዮጵያ አትሌቲክስ ውስጥ ትልቅ ችግር እየሆነ ያለው በአትሌቶቹ ብቻ ሳይሆን በማናጀሮቹና በአሰልጣኞቹ መካከል ያሉ አለመግባባቶች በጣም መፈታት ያለበት ለወደፊቱም የኢትዮጵያ አትሌቲክስ ፌዴሬሽን ትኩረት አድርጎ ሊሰራ የሚገባበት ጉዳይ እንደሆነ ለመናገር እፈልጋለሁ። አሰልጣኞች ሙያውን ያስቀድማሉ፣ ማናጀሮች ደግሞ ጥቅሙን ያስቀድማሉ። በዚህ ምክንያት አለመግባባቶች በጣም ይፈጠራሉ። ብዙ አትሌቶች በማናጀሮች ጫና ውስጥ ነው የሚሮጡት፣ የሚደክሙት፣ የሚለፉት ገንዘብ ለማግኘት ስለሆነ ስለ ነገ ህይወታቸው አያስቡ አትሌቶቹ። ስለዚህ ብዙ ገንዘብ ያመጣቸው ላይ እየሄዱ ይወዳደራሉ። በዛ ውድድር ደግሞ መሀል ደግሞ ሀገር ትጎዳለች፣ አትሌቶቹ ይጎዳሉ። ነገር ግን ለዚህ መፍትሄ ሊሰጥ አልቻለም የኢትዮጵያ አትሌቲክስ ፌዴሬሽን። ከዛ በላይ ደግሞ በአትሌቶቹ ስም የተመረጠ የተቋቋመ ማህበር አለ፣ የአትሌቶች ተወካይ የሚል እሱም ሊረዳቸው አልቻለም አትሌቶቹ። ስለዚህ አግሪመንት ሲደረጉ እኔ እስከሚገባኝ ድረስ የኢትዮጵያ አትሌቲክስ ፌዴሬሽን አሊያም ደግሞ የኢትዮጵያ አትሌቶች ማህበር ጉዳዩን በደንብ በቅርብ ሊከታተል አድቫይዘርም ሆኖ ቢሆን ሊመለከት ይገባል። ምክንያቱም እነዚህ አትሌቶች ማለት ሀገርም ነገ ሀገርን ነው የሚጠቅሙት። ስለዚህ እዛ ጋር የሚደረጉ ስምምነቶች፣ ድርድሮች ምንም እንኳ የአትሌቱና የማናጀሩ ወይም ያሰልጣኙ ቢሆንም ነገር ግን ዞሮ አገርንስ እንዴት ነው የሚጠቅመው የሚለው ነገር በደንብ መታየት አለበት። እስከማስታውሰው ድረስ ድሮ ዶክተር ወልደ መስቀል ኮስትሬ በነበሩ ሰዓት እንግዲህ በኢትዮጵያ አትሌቲክስ ውስጥ እንግዲህ ትልቁ አትሌታችን ኃይሌ ገብረስላሴ ነው። ኃይሌ ገብረስላሴ ልክ እንዳሁኖቹ በዛ ጊዜም ብዙ በርካታ የገንዘብ ውድድሮች ላይ ይወዳደራል፣ የሀገር ውድድሮች ላይ ይወዳደራል። ነገር ግን እነዛ ውድድሮች ሲደረጉ ያን ጊዜም የነበሩ ማናጀሮች የኃይሌ ማናጀር ለምሳሌ ሆላንዳዊ ሄርሜንሰን ነው። አሁን ግሎባል የሚል ትልቅ ካምፓኒ ያቋቁሙ እንደዚሁ የአትሌቶች ተወካይ ሆኖ ይሰራል። ነገር ግን ያን ጊዜም እሳቸውም ቢሆኑ ለገንዘብ ቅድሚያ ይሰጣሉ፣ ብዙ የገንዘብ ውድድሮችን ያመጣሉ። ነገር ግን ውድድሮቹን ግን
ይመርጡ የነበሩት ግን ዶክተር ወልደ መስቀል ኮስትሬ ናቸው። ብዙ የገንዘብ ውድድሮችን ያመጣል። ሲያመጣ አምጣ አንድ ጊዜ የአመቱ ውድድር ምንድን ነው ያለው ብለው ያስቀምጡለታል። ካመጣ በኋላ ውድድሩን አይተው የትኛውን ውድድር በየትኛው ልዩነት ውስጥ መወዳደር እንዳለበት የሚወስኑት እሳቸው ናቸው። ብዙ የገንዘብ ውድድሮችን ይመልሱ ነበር ዶክተር ወልደ መስቀል። ምክንያቱም የልጁንም ጤንነቱን ለመጠበቅ ገንዘቡንም ጤንነቱንም ሀገርንም አመጣጥነው ያስኬዱ የነበሩት ዶክተር ወልደ መስቀል ኮስትሬ ናቸው። እሳቸው ትልቅ አቅም ነበራቸው። በፍጹም ከእሳቸው ውጪ አይወጣም ነበር። ብዙዎቹም በተመሳሳይ አሁን ላይ ግን ትልቁ አቅም ያለው ማናጀሮች ጋር ሆኗል። ማናጀሮች ጋር በመሆኑ ምክንያት እንግዲህ እችን ልጅ በአንድ አመት ውስጥ ወዴት እየሄደች ነው ያለችው? እያጣናት ነው ያለው በብዙ ምክንያቶች። ቅድም የተጠቀስኩልህ በውድድር ላይ ያስመዘገበችው ፐርፎርማንስ አለ። የአሰልጣኝ ለውጥ እንድታደርግ ተደርጓል። በዛ መሀል የተፈጠረ ውዝግብ አለ። እንደገና የምታገኘው ጥቅም እንድታጣ ተደርጓል። ኢቭን መጨረሻ አካባቢ ላይ ወደ ኦሎምፒክ ልትሄድ ስትል አግሪመንቱ ድጋሚ የመጣው አግሪመንት $40,000 ፈርሚ ስትባል አንዳንድ አሰልጣኞች ጉዳዩን ሰምተው በቃ ይሄ አግሪመንት ይቆይ፣ ኦሎምፒክ ውድድር እስኪደረግ ድረስ ይቆይ፣ ኦሎምፒክ ላይ ልታሸንፍ ስለምችል ካሸነፈች ገንዘቡ ይጨምርላታል፣ እዚያ ቆየውና ከዛው በኋላ አድርገው ሁሉ ሲባል ማናጀሩ ኖ ብሎ ቀድማ እንድትፈርም አድርጓታል። እነዚህ ሁሉ ለልጅቷ ሰላም ይሰጧታል ማለት አይቻልም። በአቋሟ ላይ፣ በፐርፎርማንሷ፣ በስነ ልቦኗ ላይ ከፍተኛ ጫና አሳድሯል እና የጽጌ ድጉማውን 6ኛ መውጣት ዝም ብሎ የመጣ ሳይሆን ተያያዥ ጉዳዮች ያመጣው ነገር ነው። ይሄ ጉዳይ ደግሞ አሁን ልጅቷን ብቻ ሳይሆን ሀገርንም ወርቅ ክብር አሳጥቷታልና በደንብ መታየት ያለበት ጉዳይ ነው ብዬ ነው ማስበው። እንግዲህ እነ ኮማንደር ስለሺ ስህን ይህን ጉዳይ በደንብ ይረዳዋል ያቀዋል ብዬ አስባለሁ። በቀጣይ እነ ቢኒያም ሩጽ አሉ በደንብ ይህን ጉዳይ የሚያውቁ ሌሎች አትሌት ተወካዮችም አሉ። ስለዚህ ስራ አስፈጻሚ ኮሚቴው ጉዳዩን በጥልቀት ተመልክቶ መፍትሄ ይሰጣታል ብዬ አስባለሁና የማናጀሮች ጉዳይ፣ የአሰልጣኞች ጉዳይ፣ የትኛውም የአትሌት ድርድሮች ውስጥ የኢትዮጵያ እግር ኳስ ፌዴሬሽን ሚና ሊኖረው እንደሚገባ አስባለሁ። አትሌቶቹ ባለማወቅ ምክንያት የሚሳሳቱት ስህተቶች ይኖራሉ። ማናጀሮችም ያንን ክፍተት እየተጠቀሙ አትሌቶች ላይ ብቻ ሳይሆን ሀገር ላይ ችግር እየፈጠሩ ነውና ይህ ጉዳይ በዚህ ቢታይ መልካም ነው ለማለት